አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መላህ ሰላም ያደርግልን እና እንዴት ናችሁልኝ ሀባይብ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ያው እስከ ዛሬ ሀዛችሁ ሲታራ ስር ተገትሬ ነበር የምቀርጽላችሁና ዛሬ ደግሞ ሀዚች ቁጭ ብዬ ነው እላችኋለሁኝ። ምክንያቱም ክላሴ በጣም ኮተት ነው፣ ለካሜራ ይደብራል ማለት ነው። እና እንዴት ናችሁ? እኔ ሰላም ናችሁ ወይ ውዶችዬ? ዛሬ ምን ልላችሁ መሰላችሁ? ከሁለት ቀን በፊት መሰለኝ ባልሳሳት በሶሻል ሚዲያ ሲዘዋወር የነበረው ወንድማችን ሁላችሁም እንዳያችሁት እርግጠኛ ነኝ። እኔ ግን የመጣሁት የራሴ የተሰማኝን የግሌ ማንን ልገልጽላችሁ ነው የመጣሁት ማለት ነው። በጣም ነው ያሳዘነኝ የምር። ወንድ ልጅ እንደዛ በሚዲያ ወጥቶ እንደ ሴት ልጅ እንባውን በአራት አርከን ሲሰደው እኔ እንጃ፣ በጣም ነው ልቤን የሰበረው። እኛ ሴቶች ስመቸም ሆዴ ቀጭን ነው የታወቀ፣ እንዲያው የታወቀ ነው ማለት ነው። እኛ ሴቶች ሆዴያችን ቀጭን ነው፣ ሆዴ ቀጭን ነው ማለት ነው። ወንድ ልጅ ግን ከሴት ልጅ ወንድ ልጅ ሲያለቅስ እኔ በጣም ነው የሚያሳዝኑኝ የምር። 11 ዓመት ይበል 12 ዓመት በሰው ሀገር ሲንከራተት ኑሮ መቼም ሳዑዲ አረቢያ ታውቃላችሁ፣ በገጠር የሚሰሩ ወንድሞቻችን በተለይ በሙቀት ሰዓት ብርዱም ሙቀቱም እየተፈራረቀባቸው ነው የሚያገኙት አይደል? ያንን ገንዘብ ያን ሁሉ አመት ለፍቶ ንብረት አለኝ ብሎ እንደገና ከሀገር ሲገባ የወይቱ ንብረት ብሎ መከዳቱ በጣም ከባድ ነው ከምንም በላይ። ወላሂ አላህ ኸይሩን ይህለቅልህ ነው ያልኩት እኔ የምር። አላህ ሱብሃነሁ ወተዓላ መቼም የተበዳዮችንም ባና ዱዓ ይቀበላል። ወላሂ በጣም ነው ያሳዘነኝ እንደዛ ሲያለቅስ። መቼም እኛ በውጭ ሀገር ያለን ቦታም ግዙልናን ቤትም ስሩልናን ለቤተሰብ ነው የሚላከው። እንግዲህ ለእናት ለአባት ለማን ይላካል ሌላ? ወላሂ እናት አባት እህት ወንድም ያልታመነ ማን ይታመናል ሌላ ማለት ነው። ያው ሁሉም ማለት አይደለም። እንኳን እናት አባት እህት ወንድም አክስት አጎትም እኮ ስንቱ እንደማርና እንደቅቤ የሚላላስ አለ። አይቶም የማይተማመን አለ። እንኳን እናት አባት እህት ወንድምና ማለት ነው። ሁሉንም ማለት አይደለም። ያው መቼም አይጥ በብላ ዳዋ ተመታ የሚባል አለ አይደል? ያው አንዱ ባጠፋው ሁሉ ሰው ሊሰደብ ይችላል። ይሄ የታወቀ ነው እንጂ የአሁኑ ጊዜያችን በጥቅሉ አኸሩ ዘመን ነው። የሰው ልጅ በገንዘብ እየተቀየረ ማለት ነው። እንዴት ይሄን ሁሉ አመት ለፍቶ እንደገና የወይቱ ገንዘብ ማለቱ እንዴትስ ያስችላል? እና ብቻ ወላሂ እኔ በጣም ነው ያሳዘነኝና አላህ ኸይሩን ይለቅለት፣ ለሱ የበለጠውን ይረዝቀው። እንደ ሰው የማይሆነው ጌታ ብቻ አስቸጋሪ ነው ወላሂ። እንጃ ያለንበት ዘመን ከምንም በላይ ያሳዝናል እላችኋለሁ። እና በተረፈ ሰላም ናችሁ ወይ? አበረታቱኝ። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እርስ በርሳችን እስኪ እንበረታታ ውዶችዬ እላችኋለሁ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችንንም አላህ ሰላም ያደርግልን። የሁሉ ሀገራችን እኮ ሰላም ቢሆን ኑሮ ውድነቱ የሚቀንስ ነበር። በቃ አሁን ሀገራችን የሰላምን ማጣት የኑሮም ውድነት በቃ ሁሉም ሲተጋገዝ ሁሉም ስደት አለ። አሁን እኮ ሀገር የሚቀመጥ የለም። ትንሽ ትልቁ ሙንገር ገባ እንደ ዳይሪ ማለት ነው። እና ብቻ አላህ ኸይሩን ይለቅ። ሰላም ሁኑልኝ በያላችሁበት።